ሰርፕራይዝ አረኳቸው። ክብሩ ይስፋ። ምግብ አለ ስጭኝ እናቴ። ግን ብር አልያዝኩም። የእውነት እኔ በርጠሚውስ እባላለሁ። ሶሻል ሚዲያ ላይ ነው የምሰራውና እንደዚህ መልካምነት ለሚያደርጉልኝ ሰዎች ሙሉ የቀን ገቢያቸውን ሸፍኜ ከነ ሙሉ ቤተሰባቸው አዝናናለሁ። ከባዱን ነገር እንዴት እንደምታረጋጋ ላሳየህ። ሌላ እኔ እያየሁት ያለሁት ከባድ ነገር ብቻ እንዳይሆን አንድ ጥያቄ ልጠይቅ ነበር። በጣም ወድሻለሁ፣ በጣም አፈቅርሻለሁ። በቃ በጣም ነው የምወድሽ። ነው ቁጭ ቤት እሱን አይደለም ቤት ይኸውልሽ፣ ከዚህ በፊት የሰራኋቸውን ስህተቶች ብዙ እንደሆኑ አውቃለሁ። ካንቺ በፊት ሴት አለ ብዬ ማሰብ የራሱ ሰላም ምርጥያንስ ደህናችሁ ይትበይነኝ። እንኳን ወደ ቻናሉ በድጋሚ መጣችሁ። ለሆኑ ሉፒስ እኔ በጣም ደረኝ ሁላችሁም በያላችሁበት መልካም ነገር ይተማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ብትወገን ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ አኩርፎም ቢሆን ታዲያ እንዲህ ነው እንጂ አኮረፈሽ እንጂ አንቺ መውደዱን እኮ አላቆመም እኮ ይወድሻል እኮ። እና እኔን ምንድነው ኤክስፔክት ማድረግ ያለብሽ ከዚህ የተለየ? ቆይ ማኩረፍ እኮ ቴምፖራሪ የሆነ ነገር ነው። ሰዎች እኮ አኩርፈው የሚያፈቅራሉ እኮ። ድብር ሲላት ምን አድርገህ ፈታ ልታረጋ ነው? ያረዳ ልጅ ደጋግሜው እንጂ ጥሩ ቡና ሊያፈላልሽ ነው። አየሽ፣ ተንከባካቢ ባል ቡና ያፈላልሻል። አሁን እኔ ለውለታሽ በሽልማት ነፍሴን ብሰጥሽ ለአንቺ እንዲህ በቡና እያፈላ በማዲንጎ ዘፈን መናገር እንጂ ቪዲዮ ቲክቶክ ቪዲዮ ሰርቶ የሚፖስት ባል ይስጥሽ። እውነት ከዛ ሁሌ ሲደብርሽ ይሄን ቪዲዮ እያየሽ ሁሉ ፈታ ማለት ትችያለሽ። አየሽ ኧረ ፍቅር! ኧረ ለሲንግሎቹ እያሰባችሁ ያራዳ ልጆች፣ ለሲንግሎቹ እያሰባችሁ እንዲህ አይነት ባል ይስጥሽ። አሜን በይ ኮሜንት ላይ እየገባሽ አቦ ቡና ማፍላት እኔ እኮ ሻይ በስትክክል ማፍላት አልችልም። አሁን የኔ ሚስት አዘንኩለት። እንዴት በቃ ኤግዞስትድ ነው የምትሆንብኝ። ግን ገባ እኔ ቡና ማፍላት ባልችል ራሱ ጨዋቴ ብቻ ራሱ ቡና እንደመጠጣት ነው የምትቆጥረው። በቃ ኧረ ጭዌ ነው የምትለው። እንክብካቤ አናዘር ሌቭል ነው የምልሽ። በቃ ውለጅለት እስቲ በእናትሽ ለዚህ ፍቅሩ አስበሻል። አርገዘሽ ራሱ እንዲህ ኖርማል ወደሽ እንዲያገዘሽ ስታረግሽ ደግሞ እንክብካቤውን አስቢ። በቃ እዚህን ሰው የቀን ውሏችን በጥቂቱ እርግዝና ላይ ያለች አያችሁ። ያን የመሰለ ፕሬሺየስ የሆነ ልጅ ከመወለዱ በፊት እንዲህ ነበር የሚንከባከባት ነው ባልየው። አሁን ምን እንደሆነ ታውቃለህ? ልጃቸው ካደገ በኋላ ኤቭሪቲንግ በዲቴል ነው። በቃ ቤታችሁ አሳ አለ። እንኳን እኔ ቤታችሁ አልኖርኩኝ፣ ሲርበኝ እየወጣሁ በላቸው ነበር። ተረንክብካቤ ማታ ደግሞ ያንሸራሸርሻል ነው አይደለ? ፍራፍሬ ሰርቶ ሙቪ ናይት ብሎ እየተንከባከባን ነው። በቃ ምን ትፈልጋለህ? አሁን እኮ እኔ ባሎቹ እያስተማሩኝ ነው። ወደፊት ስታገባ ከዛ ሚስትህ ስታረግዝ እንዲህ ነው የምትንከባከባት እያሉኝ ነው። በቃ ማለት 21ኛ ሴንቸሪ ላይ ላሉ ባሎች ግን ክብር መስጠት አለብን። ሴቶች አትስማሙ? በጣም ትልቅ ቫሊዴሽን ነው መስጠት ያለብን። ምን አይነት መልካምነታቸውን ዊትነስ እያደረግን ነው። በቃ ፀጉርሽን አላሰራሽም ካልኳት በኋላ ለእሷ መስዬ መታያት ለምን ሲጀምር ፀጉርሽ ምን ሆነ?
አረ ይታይኔማ ፌር ያልሆነ ነገር ነው። ዲፔንዲንግ ኦን ዘ ሲቹዌሽን ፌሰና የሚቀያየር ከሆነ በጣም ችግር ነው። እኛ ቤት ብቻ ነው ይሄ ነገር። ምንድነው ተያያችሁ እኮ ፍቅሬ ውሃ አምጣልኝ። እኔ እስካሁን ድረስ ለምንድን ነው ሳልተኛ በፊት አሰጭኝም እንዴ? ሰው ከተኛ በኋላ እንደዚህ ይደረጋል? ፕሪዲክት አድርጎታል እኮ ለዛ ነው እኮ እያያት የነበረው እኮ። ምንድን ነው ያደረግሽው? ወይ ለምን ያሰርሽው? እዩ እንደዚህ እስኪያስልህ ፊቱ እኮ ሊፈነዳ ነው። አብጡ ጨንቆሽ እንዴ! ለምንድን ነው ያሰርሽው? ናፍቋት ነው እርግዝናው እና ሆዱ እየታጠፈ እኮ ነው። እና አጠብቂውም እንዴ? ምን አባቴ የለም ብለሽ ነው? አባቴ የለም ብለሽ እያሰርሽ እኔ ታፈረም እንዴ? እንዴ ታዲያ ፊቱ እስከሚያጠረስ ነው እንዴ የምታስሪው? ሰብአዊ መብት ኮሚሽን እንዴ ውሻ እኮ የሚታሰርበት አባት ነው፣ መብት አለው። ታይ መብት አለው ልጁ። ታሰረው ልጅ አይታሰርም እንዴ? ምን ሆነሽ ነው? መች አሰርኩት? አስረሽ ወዲያውም እንደዚህ ተጣጣ ወይ ምን አልኩኝ? የሆዷ ትዝ ብሏን ነው እኮ ነው ያልኩት። እኔም እድዲ ለማትቶታል ማይ ሴቪየር ነው ያለው። አባ እንደሱ አትበልሱ። ቢል ባይል በዚህ እድሜው ምን ይገባዋል? ምኑን ተረድቶት ልጁ ሲጀመር አባቱ ጋር ደግሞ መሄድ ፈልጓል። በቃ እናቱ እንዳይደብራት ነው ዝም ብሎ አብራት ያለው ነው ማለት። ጥያቄው ወንድ ልጆች እናታቸውን ወይስ አባታቸውን ነው አብልጠው የሚወዱት ነው። ኬኩን ለምንድን ነው የማበይው? እንደ ሰው ኬክ አማረኝ ጋብዘኝ አልሽኝ፣ ጋብዝ። ወተት ይምጣው። ወተትስ ኬክ በወተት ጋድሌ ልቤው። አዎ ኬክ እኮ ከወተት ጋር እንዴት እንደሚጣም አብሮ ይሄዳል። ደግሞ በጣም ያማረብሽ። አመሰግናለሁ። አንተ እኮ ነህ ተንከባክበክ ትዳር እንዲስማማኝ አርገክ ያማረባት ቆንጂዬ ያረከኝ የኔ ባል ኬክ እየጋበስክ። አመሰግናለሁ ሸባ። በሉ እንግዲህ አባትና እናት ይሄን ቪዲዮ እዩ። በአሪፉ ነው ልጃችሁን ተንከባክቦ የያዘላችሁ ነው። በቃ ቤቢ ወደፊት አድገህ ማለት ነው ስራ ይዘህ ትልቅ ሰው ሆነክ ከሰው ጋር ስልክ እያወራ ስለ ቢዝነስ ስለምናምን በቃ ወይ ከጓደኞች ጋር እያወራ ማለት ነው። እኔ ብደውል ዌቲንግ ብገባ እንዴት ነው የምታደርገው? የእነሱን ዘግተህ ወደ እኔ ትደውልልኛለህ ወይስ የእነሱን ስልክ ትጠብቃለህ? ያንቺ እንዴት ምን ታደርገዋለህ? አናግርሻለሁ። በእውነት እውነትን ነው? አዎ። እንዴት የእነሱን ዘግተህ? ቢዝነስ ምናምን ቢሆንም ውሸት። ኧረ እባክህ ማርያምን እንዴት ታደርገኛለህ? ምን አይነት ጥያቄ ነው አለ? ትላቸዋለህ? በእውነት ቅድሚያ ላንቺ ምንም ነገር ብታወራ የኔን ስልክ ቅድሚያ ትሰጠዋለህ? ውሸት። ማርያምን ማሚ ደወለች ነው የምትላቸው? በእውነት ጓደኞችን ልጁ ደግሞ ሌብሮን ጄምስ ነው እንደ እያወራ ያለው አንተ። እኔ ስደውል ጓደኞችን እያወራሃቸው ከሆነ ምን ትላቸዋለህ? በእውነት ወዲያው ዝግት አድርገን እኔ ጋር ትደውላለህ? ለምን? Because you are my world. I will sacrifice anything for you. You are my own mine and only mine angel. I love you so much. አሰማመጥካት ነው የምልህ። እናት እንዴት ነው አሁን እናት ማሰማመጥ የምትፈልጉ ልጆች እንደዚህ ልጅ አውሩ ነው የምላችሁ። በቃ አክት ነንቻላንት። ከዛ በኋላ አሁን ይሄ ልጅ ሚስቱ ሙክክ ነው የምትለው ነው። ኦልሬዲ በእናቱ እየተለማመደ ነው። እዚህ ጋር ፍቅር ነይ፣ ቁም ሳጥኖቹን ያቸው። ነይ ነይ ነይ። ምን አርጋቸው ነው ዛሬ ደግሞ? ምን አርጋቸው ነው? ቁም ሳጥኑ ነይ። ለብሳችሁስ ምን ሆነ? የት ነው ባዶ እኮ ነው። የኔ ፍቅር የኔን ህይወት ያላንቺ እንዲሁ ባዶ ነው። ይሄ ለማለት ነው ሳጥኑን ባዶ ያደረኩበት የተጣጣፈ ልብስ። ፍቅር በተግባር ነው ፍቅር። እሺ ታጣጣፈ እኛ እናካማ እግዚአብሔር አረ እኔ ፍቅር ምን አይነት የፍቅር ገለጻ ነው? ተጨንቄ
አስቤ ያንተ ልብ ታዲያ ቁም ሳጥን አባይ ተጣጣሽ አባቤ ዝም ብለሽ አንቺ ቴንክ ዩ ፍቅሩን ለመግለጽ የሄደበት ርቀት ነው የምልህ። አሁን የኔም ልብ ያለ አንቺ እንደዚህ ቁም ሳጥን ባዶ ነው ካላት በኋላ በይ ልብሱን እያጠፍሽ አስገቢው ቁም ሳጥን ውስጥ ይላት። ብርጭቆ ሰብሬ ያለው አሁን ስትመጣ እንዳትጨውብኝ እንዴት አድርጌ እንደምቀይረው ላሳያችሁ። እሺ አሁን እየገባሽ ነው። እንዳይጮህበት ነው ያረዳ ልጅ። እኔ ፍቅር ወርቂ እኔ ጣፋጭ ምሮጅለት ሰበርከው እኔ ፍቅር አንቺ ከህይወቴ ውስጥ ከሌለሽ የኔም ልብ እንደዚህ ነው ስብርብር የሚልልሽ። ምን አይነት ተአምር የጀመርከው? እኔ ጣፋጭ አየሽ ከጥቅም አልባው ነው። ይሄን ለመግለጽ ነው የሰበርከው? አዎ እኔ ፐርፐዝሊ ነው እናቴ፣ ፍቅሬን ለመግለጽ ብዬ ነው። ለፍቅሩ ለአንቺ ፍቅሬን መግለጽ ያለብኝ መጨማለቂያ ሆነ ብርጭቆ መጫወቻውን የአንተ ኮንተንት መስሪያ ይሁን ብርጭቆ ታባ አትዩ እናት አፈቅርሻለሁ። እስቲ አሁን ስለ ፍቅሬ ብቻ አስቢ እስቲ። እንዲህ ብርጭቆ ተሰብሮ ነው ብርጭቆ ምን እናቴ ይሰራል? ከብርጭቆ አይበልጥም የኔ ፍቅር። ፍቅሩ ነው ትልቁ። ነይ ቀፊኝ ሂድ ከላይ ብርጭቆ ሰብሮልሽ። ምን አይነት ሰው ነው ካንተ ልጅ ግን? ባሎች ከዚህ ተማሩ ነው የምላችሁ። በቃ ኤኒ መጥፎ ነገር እንዳለ ፍቅርን ካስገባህበት ወደ ጥሩ ነገር መቀየሩ አይቀርም። ማን የተባረረው? እኔ ፍቅር ጣፋጭ ነይ። ምን ልትላለህ? ሰርፕራይዝ አለሽ። ዛሬ በጣም ፍቅሬን ልገልጽልሽ ስለፈለኩኝ ምን ሊያደርግ ነው? ቦታ ልሰጥሽ ነው። ጥፋት ተጠፋብህ። እስቲ ፍቅሬን እስቲ ተረጂ። ዛሬ ፍቅሬን ካልተረዳሽ ጽዬ ነው የምጠፋው። ብርጭቆ ሊሰብር ነው ምናምን። ቤት ገዛህላት? ነይ ተከተይኝ፣ አሳይሻለሁ። እንቅልፍ እንደ ቤት ገዝተህ ብቻ እንዳይሆን ክፈችው። ማኮይ ኪችን ካቢኔትሽን ነው ማነው ዛሬ የሰበረው? ኪችን ካቢኔቱን የሰበረልሽ ዛሬ። ምንም አላረኩም። ሰበረ ቲቪና ያማ ጌታን በል ምንድን ነው ያረከው? እና የኔ ፍቅር ህይወቴም እንዲሁ መዘበራረቁን ያለ አንቺ ላሳይሽ ስለፈለኩ አንቺ ከሌለሽ ህይወቴ እስቲ ፍቅሬን ተረጂኝ እስቲ እናቴ። እኔ ጥዬ እንዳልጠፋ ግን ከዚህ ቤት። አረ ምን እያረክ ነው አንተ ሰውዬ? አረ ከታች እንጂ ፍቅሩን ገልጾ ፍቅርሻለሁ እኮ እያልኩሽ ነው። የራሱ ጉዳይ እውነት ሰብስባ በእግዚአብሔር ጣማዎቹ ፍቅሩን የራሱ ጉዳይ። አረ አንተ ከፋ፣ የእውነት ከፋ። በቃ አናዘር ሌቭል እየሆነ ነው። በጠዋት እንዴት ያማረ ድምጽ እየሰማው እንደምነሳ ላሳያችሁ። እናንተም ብትፈጥኑ አይሻልም? ፍጠኑ እያልከን ነው። እንፈጥናለን። ልጅህ ናት ድክ ድክ እያለች የኔ እናት እንዴት ነው የምታምረው! በእናታችሁ ኧረ አንሳት እንዴ! ኧረ አግዛት! ኧረ ተው፣ ወደ አንተ እየመጣች እንዲህ ድክ ድክ እያለች ፍጠኑ። እውነት ያገባችሁ ፍጠኑ፣ ውለዱ። እንደዚች አይነት ልጅ እስቲ መርቋት፣ እድግ በይ ብላችሁ መርቋት ልጅቷን። የኔ ድንቡሽቡሽ መርቋት። ለምኑ እየተፍጨረጨርኩኝ ሂጂ ውጪ። ደግሞ ቤት አለኝ ብለሽ ትመጫለሽ? በእናትህ ጆቶኝ፣ እኔ ለራሴ ስራ ስፈልጉ ድክም ብሎኝ ነው የመጣሁት። ትሰሚኛለሽ? ዛሬ መጨረሻችን ነው። ሁለተኛ እዚህ ቤት ተመልሰሽ እንዳትመጪ። ቆይ አንተ ሁሌ እንደዚህ መሆን አይሰለችም? እኔ ቆይ አንተን ብዬ አይደል እንደ ከጓደኞቼ በታችሁኝ የምኖረው? ወሬ አንቺ ሚስት አድርጌ የተቀበልኩበት ቀን የተረገመ ይሁን። ሂጂ ውጪ፣ ውጪ። ምንድነው እንደዚህ የምታበሻቅጣት ልጅቷን? እንዳዘጋው በእናትህ ክፈትልኝ። ሃና፣ አቤት።
በሰላም ነው በር ቆመሽ ምደበደብ አልከፈት እኮ ብሎኝ ቁልፉን ረስቼው መጥቼ ቤት ደግሞ ማንም የለም እኔ ምልሽ እና እንዴት ነሽ በጣም አምሮብሻል አማረብኝ አይደል አመሰግናለሁ አንቺም ደግሞ በጣም አምሮብሻል በቃ እኔ ልጅ ቸኩያለሁ ወደ ቤት ልገባ ነው ብለሽ ነበር አው አይ ለእናቴ እኮ ከውጭ ቃ ተልኩላት እሱን ላደርስላት ቻው ደግሞ ለእናቴ ቃል ወስድላት መስላለች ባለቤትሽ አሽቀንጥሮ ጥሎሽ ነው እንጂ ወረኛ ምን አይነት ኢቪል ሰው ናት በእናታችሁ አሁን የሰው ውድቀት ለምን ያስደስትሻል ታዲያ አንቺን ብሏን ጓደኛ እንደዚህ አይነት ይሁን የሰው መውደቅ የሚያስደስተው ሰው ምናምን ለራሳቸውም እኮ ከፍ ያለ ህይወት አይኖሩም እኮ የዚህን ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ አጋቢ ናቲ ከመተሃራ እንዴ አጋቢያችን መተናል የአብርሃምና የሳራ አድርገው ብለናል እሺ እንግዲህ እንደምናየው ሙሽሪት አግኝታ የአብርሃምና የሳራ ያለው እንጠብቀው ነው ያማል ያለው ኩሽራ ምንድነው የራቁ ፎቶ ምናምን ይዞብሽ ነው አጋባታ ተክለበለ እሺ ሙሽሪ ደግሞ ፊት ለፊት ይሻለው አቶ አስቻለው የትዳር አጋርሽ አርግሽ ትቀበያለሽ እርግጠኛ ነሽ ተይ አርፋ አታገባም ግን በደንብ አይተሽው ምንድነው እሺ አቶ አስቻለው ፊት ለፊት የምትገኘው ዳግሜትን የትዳር አጋር አርገህ ትቀበላታለህ በሚገባ እንጂ በሚገባ ፖላ አቀፍ አንተ ይቅርብ ይዛት ሄደ ናቲ ያየ ሊድርህ በፍጹም የዶሮቹ ሄሎ ወይ ጓደኛዬ እንዴት ነህ ስደውል እኮ አታነሳም ቅድም ኧረ እኔ ጋር ሰርፕራይዝ አለ ምን ልዘፍን ነው የጀንበር ግባት የዶሮቹ ተመሰጡ ነው ማለት እንዴ አለች ሴትዮ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ጀርባውን ሲሰጥ ትናንት ያመኑት የኑሮ ውድነቱ እያለቀ ነው ፒፕል እኛ ግን አለን ሳይለየን ወረት ከናቱ ልጅ በልጦ ቀናት ልቦን ገዝቶት ያቤል ሞት ግፍ ያልበዛበት ባስ ነው የሚዘፍነው መወለድ ቋንቋ ነው ስም ነው ለተወሰኑ ፕሪሚየም አየ ቅዱስ ባስ ውስጥ ይበልጣል የ10 ብር መንገድ 20 ብር ከከፈል እንደዚህ አይነት ፕሪሚየም ሰብስክሪፕሽን ነው የሚሰጡ ከዘፈን ጋር ጀባ አድርገው ምናምን የልቤ ሰው መጽናኛዬ ጓደኛዬ ለጓደኛ ያለው ፍቅር በቃ ገለጸለት ነው ማለት በእንባ ሊያራጨኝ ነው እስቲ ይሄን ቪዲዮ ለጓደኛችሁ ሼር አድርጉለት እውነት ይሄ ነው ሰርፕራይዝ ለጓደኛችሁ ሼር አድርጉለት እውነት እሺ እንደዋወላለን በቃ እሺ ምንድነው እሺ የምትለው ልክ ሰው እያወራህ እንደሆነ አክት እያደረክ ጉድ አፍተርኑን ቲቸር ያደሮ አይ ትዝታ ማዳም አወር ቤስት ቲቸር ብለው ወይኔ ደስ ሲሉ ለአስተማሪያቸው ምርጥ አስተማሪ ብለው ሊያለቅሱ ነው በቃ መምህርት ሊያለቅሱ ነው የተከበሩ አስተማሪ ተማሪ እንዲወዶ ሲሰጥህ ምን ትፈልጋለህ በቃ ወንድም ጥላ እኛ ራሱ አጨብጭበናል ነው ማለት ብሮዬ ወይኔ ደስ ሲል ጸዴ ሽልማት ነው የምላችሁ እኛ ማለት ነው ተማሪዎች እያለን እንደዚህ ለአስተማሪዎች ስናደርግ አስተማሪዎች የሚሰማቸው ደስታ ልነግርህ ነው ማልችለው በቃ ስራቸውን እንዲወዱት በጣም ላይፍ ላይ ራሱ ብዙ ፕሮብሌም ቢኖርባቸው ተማሪዎቻቸው እንደሚወዷቸው ማሰባቸው ብቻ ለአእምሯቸው ጤና ነው የሚሆናቸው ነው የምላችሁ እና በጣም ይቺ አስተማሪ ላኪ እንደሆነች በዚህ አጋጣሚ መናገር ፈልጋለሁ ወይ ዘኪዬ ነገ እንጀራ ስለመጋገር ነገ ተመልሰና እሺ ትንሽ እንኳን የለ ወይ ቢኖር ለምን ከለከለሃለሁ ለኔ እኮ አይደለም ኡሚዬን ስለራበብኝ ነው እዊ አይዞህ እሺ ያው ሳህን እንዳይቆሽሽብሽ በዚህ ላይ አድርግልኝ ወይ አሁን እኮ አይደለም ነገ ስለመጋገር ነገ ተመልሰና እሺ እስከ ነገ ይጠብቃል እንዴ ታዲያ ረሃቡ ምን አለ ብትተባበሪው አያሳዝንም ፊቱ ጠቁሮ እንደዚህ
እህቴ ጠዋት አይደለ እንደጋገርሽው ምን አለ ብትሰጪው? ከኔ ጋር አብኩተህ ጋግረሃል? ከመጀመሩ ነው እንደዚህ አይነት ሰው እንሹ። ከዛሬ ጀምራለሁ እያለ ነው ጭራሽ እንደዚህ ያላችሁት። እኔ ባንተ ሰበብ መክሰር አለብኝ እንዴ? ይኸው እስቲ ያለብህን ዕዳ ይኸው። እሺ እኔ እስክከፍል አትስጠኝ እሺ። ግን ኦሚዬ ስለራባት በኦሚዬ ስም አንድ ዳቦ ብቻ ስጠኝ። አንተማ ልታሳብደኝ ነው። ልሰጠው ነው የኔ አባት ክብር። አመሰግናለሁ። እሺ ቢያንስ ቢያጉረመርም ባለሱቁ ሰጥቶታል። የእውነት ለሽቀላ ብዬ የከፈትኩትን ሱቅ የእርዳታ ድርጅት ሆኖ ይቅር እንዴ? ያ አንድ ቀን ያልፍልሃል፣ ፈጣሪ ያሳልፍልሃል። እንዲህ ከረዳኸው ያረዳል። ልጅ እናቴ ይኸው እየደረስኩልሽ ነው። ረሃብ አይታገስም። አረ ሂድላት ቶሎ ሩጥ። መጣሁልሽ እናቴ። እኔ እያለሁ አትራቢ። አረ ያራዳ ልጅ ኦሚዬ መጥቻለሁ። ተነሽ፣ ይኸው የሚጣፍጥ ምግብ ነው ያመጣሁልሽ። ያውም በራሴ እጆች ነው ማጎርስሽ። ኦሚዬ እንግዲህ ምን ይደረጋል? ህይወት እንደዚህ ናት። አንዳንድ ጊዜ የእውነት በጣም ነው የምታሳዝነው። ዘኪ ውሃ የለም እየተባለ ነው። እኔን አትጠይቀኝም እንዴ? አንተ ምንድነው እሱ? ምን ያለው የሚያስፈልገው? ይዤ ልምጣ። አሁን ውሃ ይዤ ልምጣ ትላላችሁ? ርቧት እኮ ነው የሞተችው። ማነሽ? ስሚ እንጀራ ብዛ ትንሹ ክፍል ውስጥ አስገቡት። እሺ አይሰው አንድ ያለችልኝ ሰፈራችን ናት። ደሞ ለማልቀስ ትሞክሪያለሽ። አይዞህ እሺ፣ እኛ ለሁሉም ነገር አለን። ባልዲውን እዛ ክፍል ውስጥ አስገቡት። እሺ ሰው እኮ ይሙት እንጂ አይተኸው ማታውቀው ሰው ላይ ይመጣል። በቃ ለአንተ አሲፍ ጀነረስ እንደሆነ ነገር ምናምን እንዳዘነልህ ምናምን አክት ያደርጋል። ልክ እስኪሞት ግን እርዳታ ስትጠይቃቸው ፊታቸውን እንዴት እንደሚያኮስሱብህ ነው የምልህ። ኧረ ሰው በህይወት እያለ እንድረስለት፣ እናድርግለት። ከሞተ በኋላ ሬሳ ሳጥን ውስጥ ተኝቶ ምን እንዲያደርግልን ነው? ውይ ደስ ጥሩ ነገር አረጋችሁል እንዲለን ነው እያለ እንደግፍ እስቲ የሰው ልጅ። ኪያ ነገ እኮ በዓል ነው፣ ደስ አይልም? አዎ ደስ ይላል። እንኳን አደረሰን። እንዴት ቆንጆ በዓል እንደምናሳልፍ ይታየኛል። ተስፋ አደርጋለሁ የኔ ፍቅር። አሁን ገበያ ልሄድ ነው። ለአስቤዛ የሚሆንና ዶሮ የምገዛበት ስጠኝ። ምነው ተከስክ ፍቅር? ተከስኩ እንዴ? ኧረ ደህና ነኝ። አትዋሸኝ። ምንድነው ያስተከዘ? ንገረኝ። ቀላል ነገር እኮ ነው። እሺ በቃ ያስጠብቅ የነበረው ብር እስካሁን አልገባልኝም፣ ለዛ ነው። እና በቃ ለዚሁ ነው እንዴ? ምን ማለት እንደሆነ ገብቶሻል? ለበዓል የሚያስፈልጉንን ነገሮች መግዛት አንችልም ማለት እኮ ነው። አዎ ገብቶኛል ምን ማለት እንደሆነ። ምን ችግር አለው ታዲያ? ኧረ ተይ ፍቅር አትቀልጂብኝ። አልቀለድኩም። ያ ብር እስከ በኋላ ከገባ ዶሮም ማስቤዛም ገዝተን ቆንጆ በዓል እናሳልፋለን። ካልሆነ ምን ፍቅር? በቃ ካልሆነ ቤት ያፈራውን ያለንን ሰርተን እንደማንኛውም ሰው ቆንጆ በዓል እናሳልፋለን። ዋናው አብረማችን ነው። ፍቅር ይበቃል ለዚህ በዓል። ደግሞ ፈጣሪ እንዲህ ካወራችሁ በኋላ ብሩን በእርግጠኝነት ነው በቃ እንዲገባላችሁ የሚያደርግላችሁ። ስንቶቻችን በቃ በዓል ትርፍርፍ ብሎልን ቤታችን ተርፎ እየዋልን ኑሮ ከፋልን ብሏቸው አልሞላ ብሏቸው ቤታቸውን ዘግቶ በዓልን የሚያሳልፋሉ ለብቻቸው ብዙ ሰዎች እና ለነሱም ቀንን ያብራላችሁ ፈጣሪ። አየሽ አይደል ሀብል እያሰርክላት ነው ለሌላ ፍቅረኛ። በልደቴ ቀን እንደዚህ አይገባኝም ነበር። እህቱ ልትሆን ትችላለች። ለምን መረዳት ከበደሽ? እና ስንት ነው ዋጋው? 5000 ብር ብቻ። ኧረ አብረሽ ግን አልተወደደም። ስጦታ ልገዛ ብር ስላነሰኝ እንጂ ይሸጡ እንኳን አልነበረ። እሺ በቃ አካውንት ንገረኝ። አየሽ? እሺ 1000 ለሷ ስጦታ ሊገዛ ነበረ እንጂ ፍቅረኛውን አይደለም ያረጋልች።
አብረሽ እንዴት ሆናል? የአንገቴን ሸጥኩት አሁን ሞልቶልኛል። እና አሁን ምን ለማድረግ እያሰብክ ነው? ፍቅር የሚያስደስታትን ነገር አውቃለሁ። ሄጄ ልግዛላት። ፕሮግራሙ ሰዓት ሳይደርስብህ ቶሎ ደረስላት። እሺ በቃቸው፣ ፕሮግራሙ ላይ እንገናኛለን። የኔ አባት መቼም ያንተ አጥቶ ነው። ምቀኛ ጓደኛ። አሁን እሷ የምትረዳ አይነት ፍቅረኛ ከሆነች ሲያስረዳት ወዲያው ይገባታል። ለምን ሀብል ሲያስረላ እና ያየችው ሌላ ምን አይነት ትልቅ ነገር አይታ ነው? የዚህን ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። ጭንቅላትሽን ልፈታ ማርያም ነው የምትለው። ጭንቅላትሽን ተተካል እንዳታልቀቅሽ። ማልቀስ ምናምን አልፈልግም። ፈተናው ችግር የለም። አንዴ እኮ ነው ቀለል ያለ ጥያቄ ነው። ምን አይነት ጥያቄ መሰለሽ? አሁን ለምሳሌ አንድ ፕሌን አለ 520 ድንጋዮች ነው። አንዱ ቢወድቅ ስንት ይቀራል? 519። እንደዚህ ቀለል ያለ ጥያቄ ነው ጠይቅሽ። ከዛ ስትመልሺ ትወስጂያለሽ ከዚህ ላይ 200። እሺ አንድ ፍሪጅ አለ። አንድ ዞን እዛ ፍሪጅ ውስጥ ለማስገባት ምን ማድረግ አለ? ዞን ፍሪጅ ውስጥ አይገባም። ቆራርጠን ነው በሩን ከፍተን እናስገባታለን። እሺ እንቀጥል። የጭንቅላት ጌም ነው እያልኩሽ ነው። የጅል ጌም ማለት የጭንቅላት እሺ ስም አሸነፈች ነው። ስሚያ ጅራፍ ስሙ ምንድነው? ቀጭኔ ፍሪጅ ውስጥ ለማስገባት ምን እናደርጋለን? በሩን ከፍተን እናስገባታለን። ዞኗን አውጥተን እቀጥልሽ። እሺ አንበሳ ትልቅ የልደት ፓርቲ አዘጋጅቷል። ሁሉንም እንስሳ ጠርቷል። ግን አንድ እንስሳ ይቀራል። ማን ነው የሚቀረው? ሁሉንም እንስሳ ሁሉም እንስሳ ተጋብዘዋል። ግን አንድ እንስሳ ቀርቷል። ማን ነው? የሆነ እንስሳ ፈርቶ ነው። በቃ ጦጣ ጦጣ ነው ልቀር የምትችለው። ቀጭኔ ምክንያቱም ፍሪጅ ውስጥ ነች። እሺ የጭንቅላት ጨዋታ ነው እየነገርኩሽ ነው። የጭንቅላት ጨዋታ ዘግምድማ ስለሆነ ያለ ያልበልሽ። ኧረ አንተ ራስህ እንዴት ነው እንደምታስበው? እሺ አንድ ሰው ማለት ነው አዞ የተሞላበትን ወንዝ በዋና አቋርጦ ወጣ። ምንም ሳይሆን ወጣ። ምንም ሳይጎዳ። እሺ እንዴት? የተያያዘ ስቶሪ ነው። ይኸውልህ ቀጭኔ እንዴት ማለት አዞ የተሞላበት ምንድነው? እና እንዴት ነው አዞ የተሞላበትን አቋርጦ የሚወጣው? አዞቹ እዛ የአንበሳው ፓርቲ ላይ ተሰብስበዋል። ከዛ ከአዞቹ ዋኝቶ ከወጣ በኋላ ሞተ። እንዴት ሞተ? መዋኘት አይችልም። አዞቹ አላዳኑት። ጭንቅላት የለም። ወንዙን ዋኝቶ አቋርጦ ወጣ። ከዛ ከወጣ በኋላ ሞተ። ምኑ ነው? ሰውየው ሞተ። ለምን ሞተ? እንዴት ሞተ? እንዴት ነው? ጅበላ ጅቡማ ሄዷል ሊያከብር። አንቺ ደግሞ እሺ ምን ነው? እድል እየሰጠህ ታስብና ትንገረኝ። አስቢና ንገር። እድል እየሰጠሁሽ ይኸው የመጨረሻሽ። ኧረ መልሽ። ሰው ገደለ። አንድ እድል ልስጣት። እሺ እድል ሰጠሁሽ። ሌላ እሺ ለአንበሳው ኬክ ሆኖ ቀረበ። ግን እንዴ ራሱ እንጃ ራሱን አጠፋ። ኢትዮጵያዊ ነው። ለዛ ነው መረረ። አይ ወደ ታገኝኩ መጀመሪያ ከፕሌኑ የወደቀው ድንጋይ መቶት ነው የሞተው። ጀዝባ ታደርገኝ። ከዚህ በኋላ እንደዚህ አሳይቶ መለሰው። ውመን ብለን አረ ማይንዷን ቴስት አደረገው። አንተ የእውነት በጣም ክብድ የሚል ኮምፕሊኬትድ የሆነ ኩዌስችን። እንዲህ ማዛግ ለምፈልጉ ሰው ይሄን ቪዲዮ ሼር አድርጉለት። ራቁት ፎቶ ተለቀቀብኝ። መንገዳችሁን ቀን ያደርግላችሁ አምላክ ወገኖቼ። ስለ አይነ ብርሃን ብላችሁ ውሏችሁ የሰመረ ይሁን፣ ያሰባችሁት ይሳካ፣ እድሜን ከጤና ይስጣችሁ። ሀብልሽን እየሰጠሽው ነው። ኤቲኤም ነው።
ፓስወርድ 0001 አልቀበልም። ይሄን ሁሉ ለኔ ሰተሽኝ አንቺ በምን ልትኖሪ ነው? አልኖርም። ምን ያደርጋል ህይወት? ምን ያደርጋል መሰቃየት? እንደዚህማ ማድረግ የለብሽም። ዛሬን ብቻ አብረሽኝ ዋይ። ዛሬ አልችልም። ራሴን ለማጥፋት ቀጠሮ አለኝ። በምትወጁ ልለምንሽ። የምወደው ሰው ነው ለዚህ ሁሉ ውሳኔ ያደረሰኝ። ያመንኩት ሰው ነው። በፍቅራችን ሰዓት ያነሳኝን የራቁት ፎቶ የለቀቀብኝ። ራቁት ፎቶ ተለቀቀብኝ። ተዋረድኩ። በቁሜ ሞትኩ። የሰው መሳለቂያ ሆንኩ። ልታስቆመኝ እንዳትሞክር። አላስቆምሽም። ራስሽን ማጥፋት አይደል የፈለግሽው? ሂጂ። ቀጥታውን መንገድ ይዘሽ ትንሽ እንደሄድሽ ወደ ቀኝ ስትታጠፊ እዛ ትልቅ ጫካ ታገኛለሽ። ሰው ዝር አይልበትም። ዛፎቹ ጠንካራ ቅርንጫፎች አሏቸው። በነፃነት ራስሽን አጥፊ። ምን አይነት ምክር ነው የምትመክራት ወንድሜ? ይሄን ያደረገብሽን ወንድ፣ የናቁሽን ሰዎች፣ የሰደቡሽን ሰዎች ሁሉንም ጥሪና ተሰብስበው ስትሞቺው፣ በሞትሽ ደግሞ ይበልጥ አስደስቻቸው። ልታስቆመኝ አትሞክርም? ላስቆምሽማ ሞከርኩ፣ ግን አልሰማሽኝ። ህመሙ እኮ ከአቅሜ በላይ ቢሆንብኝ ነው። አንገት መድፋትሽ ይገባኛል፣ ይሰብራል፣ ላውቃለሁ። አንቺ ላይ እንዲያደረገብሽ ወንድ ማድረግ የሚገባውን ነገር ነው አንቺ ራስሽ ላይ ልታደርግ ያሰብሽው። አዋርዶሽ ቀብሮሽ ሳይበቃው ጭራሽ ደግሞ ሞተሽ ልታስደስችው ነው። ህይወቱን ደስተው ልታሳምኝ እሱ ነበር መሞት የነበረበት። ለምን ወድቀሽ መነሳትሽን አታሳዩ? ስለወደድሽው ብቻ ስለመንሽው ብቻ ለምን ትሞቻለሽ? አንቺ እኮ ምንም አላጠፋሽ። አንዳንዴ ሰውና ጊዜ ሳትሳሳቺ ስህተት የሚያደርግሽ ወቅት አለ። በቃ ትክክል ትክክል። ህይወት እንደ ፓስወርድሽ ቁጥር ነው። ሁላችንም ከጀርባችን ብዙ ዜሮች አሉ። በምንም ሁኔታ ውስጥ ብንሆን ግን አንድ ብለን እንደ አዲስ መጀመር እንችላለን። አዎ፣ በአንቺ መንገድ ያለፉ ብዙ ብርቱ ሴቶች እንዳሉ ደግሞ አትርሺ። ትናንትና ሲሰድባቸው ሲንቃቸው የነበረ ሰው ነው ዛሬ ላይ አቤት እቺ ልጅ እኮ ጥንካሬዋ ብሎ የሚያሞግሰው። ደስ አይልም? ጸልይ፣ መኖርን ብቻ ምረጭ። ሌላው በጊዜ ይስተካከላል። በአንዴ ሞቲቬት ነው ያደረጋት። በቃ ልጅቷን ንብረቶችሽን ተረከቢ። መኖር አለብኝ። ሁሉም ነገር ቀላል ይሆናል። የሆነ ልብ የሚያሳርፍ ምክር ነው የመከራ። እንደዚህ አይነት የከፋ ሲቹዌሽን ውስጥ ራሱ ባትሆኑ ይሄ ስቶሪ በጣም ይረዳችኋል። ለበደሏችሁ፣ ላገለሏችሁ፣ በጣም ብዙ እናንተ ላይ መጥፎ ነገር ላረጉባችሁ ሰዎች እናንተ ወደኋላ ልትቀሩ ልትወድቁ አስባችሁ ከሆነ ውድቀቱ ለነሱ ነው እንጂ ለእናንተ አይገባም። እነሱ ከሆነ እናንተ ላይ መጥፎ የሆኑባችሁ። ስለዚህ ከፍ ብላችሁ ራሳችሁን ተቀብላችሁ ይቅር ብላችሁ ከፍ ብላችሁ ከፍታችሁን እንዲያዩ ታደርጓችኋላችሁ እንጂ ተመልሰው እንዲያዩዋችሁ ወደ ግሬትነስ ተመልሳችሁ አልፋችሁ እንዲያዩ ታደርጓችኋላችሁ እንጂ የእናንተን የባሰ ውድቀት እንዲያዩ መፍቀድ የለባችሁም። ለሁላችሁም ነው ይሄ ምክር። ፒዝማ ፓርት 1 ደፋር ይሄን ያክል ሰዓት ያስጠብቀኛል። ማን እንደሆነ እንኳን አላወቀም። ቆይ እስኪ አንድ ወጠጤ ልጅ እየመጣ ነው። ኔቢስ ይሆን አንድ ወጠጤ ልጅ? ይሄን የመሰለ ሰውዬ ነው ወጠጤ የምትይው? ይቅርታ አረፈርኩ መሰለኝ። ማን አባክ ስለሆንክ ነው እኔ ሜሮንን እዚህ ቁጭ አድርገህ የምታረፍደው? ማን እንደሆንኩ ግን አውቃ? ሳሚ ይባላለሁ። አንቺስ? ኦ ለካ ሜሮን አልሽ። ሻይ ወይስ ቡና? ከአንተ ጋር ቁጭ ብዬ ቡና የማንቀራረበት ሰዓት የለኝም። ለምን እንደመጣሁ ታውቃለህ? ዝም ብላ አትቀባጠር። አሁን ፋይሉን ስጠኝ። እየጠጣን ብንጫወት ብዬ ነው። እዛው ሰፈር ልጆች ጋር ሂድና አቃቃ። እንደሰማሁት ነሽ። በጣም ግልፍተኛና ትዕቢተኛ ነሽ። ምን አልክ አንተ ቆሻሻ? አንቺ ዝም ባያፍሽን አትፈጪ። ስሚ፣ በጣም ብዙ ሰዎች እንደምታውቂና ብዙ ገንዘብ እንዳለሽ አውቃለሁ። የሚገርምሽ እኔ ጋርም ስትመጪ ያው ነው። ስለዚህ ጨዋታው በጸባይ ነው የሚሆነው። የአባትሽን ፋይል እንድሰጥሽ ከፈለግሽ አባትሽ ከአባቴ ላይ በግፍ የወሰደውን ገንዘብ ሲመልስ ብቻ ነው፣ ያውም ከነወለዱ። እሱን እነሱ ይነጋገሩበት። አንተ ምን ቤት ነህ? አሁንም ወደኛ ተላልፏል። ከሴት ጋር መፋለም አንበሳ ባያስብለኝም ለአባቴ ስላደርገዋለሁ። ተረት ተረትን እዛው። አሁን ፋይሉ አባትና ልጅ ለልጆች አወረሱ ጥል። ቀጣይ በምልክልሽ አድራሻ ማንንም ሳታስከትይ ጸባይሽን አሳምረሽ ብሩን ይዘሽ መተሽ ፋይልሽን ትወስጃለሽ። ቻው። የሆነ ኢንስፓየርድ ባይ ቱርኪሽ ሙቪ ነው የሚመስለው ታውቃለህ። የፒዛማን ፓርትቱ የምትፈልጉ ሰዎች ኮሜንት ላይ ፓርትቱ እያላችሁ ጻፉ። አምሽተህ ስትገባ የሴቶች ባህሪ የጉድ ነው። ጉጉር እኮ በጣም
በሰላም በስከኝ ምን ለምን ፈልገናል እንዴ? ቤት እኮ ነው ፈልገን በቤቴ ተመሽታ ይገባበት ሰው ቤት እንደዚህ እንኳን ወይ ደስ ስትል ይሄው ታስብለታለች ደግሞ ስዊት የሆነች እኔ በኔ ቤት እኮ ፈርጅ ያምሮብኝ መምጣት ይኮ ላሰንጥሽ አሰማምጭ አመዳም መስላልናስ አንቺ ነጭውና እግዚአብሔር ሾሮስቲ የምትሆነ አሽጎ እንዴት ፈቀደችለት ይሄ ወዴት ነው የምትሄጂው? ወይኔ ደስ ስትል ምን አይነት ፍቅር ነው በእናትህ የሆነት አትወድህም ጠልታለች ጠልተሽዋል እውነት ነው የሚወራው ወሬ እንዴ ኪያ አረ እግዚአብሔር ሰላምታ እንኳን ይሰጣል ከእድሜሽ አይቀንስ እንዴት ነህ ያ ነገረኛ ጓደኛስ ማሜ ነው ዛሬ አልገባም ምን ነው ስድቡ ናፈቀሽ እንዴ ወደዚህ ነሽ አዎ ማሜ አንተ ነህ ለካ ስድብም ይናፍቃል የሆነ ነገሩንማ ሳልወድለት አልቀረሁም ምን ነው አይ ምንም እኔ በዚህ ጋር ነኝ መልካም እሺ ደሞ ያው ጓደኛ እንደናፈቀኝ ንገርልኝ ምን ራስሽ አልነግሪውም እንዴ ብነግረውማ አናቴን በመፍቻ ነው የሚለኝ እኔ አሁን ከዚህ ፕሪዲክት ማድረግ የምችለው አብሮ ሾክ ሄደው ሰውዬው ይወድሻል ምን ሆናል ትሰማኛለህ ከዚህ በኋላ ኪያ እንዳትናገራትሽ ስለምን እንደምታወራው በቃ ጠልታለች አይገባም እንዴ እንደውም አይገርምም በዚህ ጋር ተለፍ እግሯን ነው መሰብርልህ ማሜ አይገባም እንዴ አትወድህም ጠልታለች አልጠላችሁም ለምንድን ነው የምትሰክሰው በተፋቀሩ ሰዎች መሃል ገብቶ የሆነ ሰው እሱን ሳትወደው ግን እሱን እንድትወደው መሞከር በማጣላት በተለያየ ፕሮሰስ መሞከር ኢቨንቹአሊ አንተ ራስ ተስፋ ትቆርጣለህ እንጂ ማያውን ነገር ነው ስልክ ደውላ ከማውራት ይልቅ አሁን ላይ ዩቲዩብ ላይ ገብታ አንድ ፊልም ብታይ ይቀላታል እውነቴን ነው ለምን መሰላችሁ ሁሉ ነገር ስልችት ስላላት እኮ ነው ወደ እናንተ ብትደውል ጭቅጭቅ ወደ አንዱ ስትደውል ፎርተሽ ወደዚህ ስትደውል እንደዚህ ያለ ነገር አንቺ ጭቅጭቅ ደስ ይላል የሷን ነገር የሷን ችግር የሚረዳት አንድ ሰው የለም ስልክ አጥፍታ ኮለጥ ማለት መተኛት ትፈልጋለች ነገር ግን አይምሮዋ ላይ የሆነ ችግር እየተመላለሰ አያስተኛትም እንባ ነው የሚቀድማት አንዱ ስታስብ ወደ አንዱ ስትሄድ ወደ አንዱ ስትመጣ በሐሳብ አይምሮዋ ሊፈነዳ ይነሳል ስለዚህ ቢያንስ ዩቲዩብ ይሻላል ዩቲዩብ ላይ ከገባች አንደኛ የሚያጨናንቃን ነገር ፈታ ይላል ትዝናናለች ሁለተኛ ደግሞ እሷ የምትኖረውን ህይወት ዩቲዩብ ላይ በካራክተር መልኩ ታየዋለች በዛ ትጽናናለች ወደ እናንተ ማን ብላ ትደውል የራሳችሁ መሳቅ መጫወት ነው እንጂ የሰው ችግር አይገባችሁ ደንዝዛችኋን እኮ ለምን ኮራሽ ምን አጠፋሽ ነው እንጂ ለምን ጠፋሽ ምንድነው ያጠፋሽ ነገር የሚባል ነገር የለም እውነቴን ነው ስለዚህ የዩቲዩብ ይሻላል እኔ ራሱ በጣም እውነታ ያወራው ነገር በቃ ካራክተር ተሻለ ከሰው አስባችሁታል ከኔና ከናንተ ካራክተሩ እዛ ጋር ያለው ካራክተር ተሻለ በልጦ ተገኘ ይሄ ሐሳብ ከብዙ ሰዎች ጋር ሪሌት እንደሚያደርግ እኔ አውቃለሁ እናንተም ከዚህ ሐሳብ ጋር የምትስማሙ ከሆነ ቪዲዮውን በላይክ ፕሊዝ አሁን የምንጀምረው ምንድነው ላይክ አክት ማድረግ ላይክ እንደኔ ማለት ነው ምግብ ስታቀርቢ የምታደርጊውን አክት ወይ የምትይንን ነገር አክትሽን አሳያለሁ ብሏል ቤቢ ማለት ነው ምን አይነት አክት እንደማድረግ ያሳየናል ምን አይነት አክት ነው እሺ አክቴን አሳያቸው ምን ላድርግልህ ሽሮ በዛይተል የቀበጥ ላይፍ ነው ምልሽ ይሄ ነገር ነው እኔ ፕሮግራም ያረደም ግን ቻናሌ ላይ ተወዷል አይደለ ቻናሌ ላይ ይበላል ብሮኮሊ ጋዝ ላይት ይሄ ሰምተህ ነው ማናቃቸው ምግቦች አሻንጉሊት ፊልም ላይ ነው ማቆስ ምግብ ተበላት ከ30 ደቂቃ በኋላ ቤቢ ግን ማርያምን አለቀህም ለምንድን ነው ያስተረፍከው እየተባለ እኮ ነው አንተ ልጅ ስለሳትን ያዝ እሺ ጉርምስናውስ ይሄ ጉርምስና እዛው እሺ ከኔ ጋር እናትየው ኢንተርቴን ነው ያደረገች ያለችው ነው ማለት ወረዛ እሺ
እሺ ጋይስ አበቃል። ከዛ ጋር እየመጣ ነው። የሆነ ቻሌንጅ እንስጠውና ወዬ ይበለና የሆነ ነገር አበቃል። ምን ወዬ ይበለና አለ። ይሄ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዛልኛለህ? አይፎን 17 ስንት ነው ፎሎወር ያለ? ፎሎወር አሁን 500 አለኝ። 500 300 ሺህ ላይ ካገኘ እገዛለሁ። 300 ሺህ ላይ ካገኘ ይገባል፣ በደንብ ይገባል። ኤቢሻ አሳካውት እኮ አባቴ 300 ሺህ ላይ ካገኘው እኮ ገባ እኮ እና ምን ግዛለታ 17 ነው አይፎን 17 ነው። የምን አንተ ምር ነው እንዴ? አዎ ነግሬ ቃል ገብታለኝ። አዎ ያንን አይፎን 17 በጦጣ ገንዘብ እኮ አይደለም የሚገዛው ብር አይደለም እንዴ? ስለሚጠው ብር አይደለም 300 ሺህ ላይ ካገኘው 300 ሺህ አይደለም። ለምን 1 ሚሊዮን አይሆንም? 90 ቢሊዮን ለምን አይሆንም? እኔ ይቀልዳል። ምንድን ነው ያስኩት? እኔ ምንድን ነው ያስኩት? እኔ ምን አውቃለሁ? እኔ ማን አውቀውም? ብራንድ ጠፋ ስልክ ይዤ አንተ አይፎን 7 ልገዛ። ታዲያ ለምን ቃል ገባህልኝ? አንተ እንደዚህ ፈረዳለሁ በዛው ፊትሽ ምን ላቀቀ እንዳይመስልሽ። አሁን 300 ሺህ ብሎ ቃል የገባልኝን አልሰጠኝም ብሎ ስምህን ያጠፋልሃል። አሁን እኮ ቲክቶከር ሆነህ አስፋልት ላይ መንቀሳቀስ ሁሉ አትችልም። የፈጠረ ካሜራውን ያበራልሃል። ይሄ ቪዲዮ ስንት ላይ ከገባ ይልሃል። እኔ ስወጣ ጠይቁኝና የምመልስላችሁ መልስ አሳያችኋለሁ። ሰርፕራይዝ አረኳቸው። ክብሩ ይስፋ። ምግብ አለ ስጭኝ እናቴ። ግን ብር አልያዝኩም። ችግር የለውም። የእውነት እኔ በርጠሚውስ እባላለሁ። ሶሻል ሚዲያ ላይ ነው የምሰራውና እንደዚህ መልካምነት ለሚያደርጉልኝ ሰዎች ሙሉ የቀን ገቢያቸውን ሸፍኜ ከነ ሙሉ ቤተሰባቸው አዝናናለሁ እና ሙሉ የቀን ገቢሽን ሸፍኜ ባዝናናሽ ስራፍቼ እኔ የቀን ገቢሽን እሸፍናለሁ። እንግዲህ ኩሪፍቱ ደርሰናል። ፈታ ልንል ነው። ኧረ በርጠሚውስ ኧረ አንቺ ላይ ግን ኧረ በዛሽብኝ። እኔ ብዙ ጊዜ የለመድኩት ያለ ገመድ ነው። ልዘል ያለ ገመድ። እንግዲህ በኩሪፍቱ የነበረን ቆይታ ጨርሰናል። ምን ተሰማሽ እናቴ? በጣም ደስ ነው ያለኝ። እናትም አባትም ሆኜ የማሳድጋቸው ልጆች እዚህ አምጥተህ በማዝናናት በጣም ደስታ ተሰምቶኛል። እንደዚህ ብለን ግን ሰዎችን ማዝናናት ምናምን እንዴት የሚያስደስት ነገር እንደሆነ የእውነት በጣም እኮ ነው ፈታ የምትለው ፈታ የሚሉት። እኔ ራሴ ቪዲዮ በማየት ፈታ አልኩኝ ነው የምልህ። የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይሉሃል። እኔ እንደማየው እንባ ተጠራቅሞ አይንህን ሞልቶሃል ያስብላል። ምክንያቱ ምንድነው? የለቅሶ ቢሉህ ዞር አድርጋ አሳያቸው ባንክ አካውንት። አዘኑልኝ ካልከኝ ይዳጥ አሬ እነዚህ ልጆች መሀል ላይ ነው እያሾፋችሁ ያላችሁት። እንደዚህ ያለ ሞቲቬት ላርጋችሁ የሚለ ሰው አለ። እሱን ሰውዬ ሜንሽን አድርጉልኝ ፕሊዝ። ከባዱን ነገር እንዴት እንደምታረጋጋ ላሳየህ። ሌላ እኔ እያየሁት ያለሁት ከባድ ነገር ብቻ እንዳይሆን አንድ ጥያቄ ልጠይቅ ነበር። በጣም ወድሻለሁ፣ በጣም አፈቅርሻለሁ። በቃ በጣም ነው የምወድሽ ነው። እሱን አይደለም ቤብ። ይኸውልሽ ከዚህ በፊት የሰራኋቸውን ስህተቶች ብዙ እንደሆኑ አውቃለሁ። ከአንቺ በፊት ሴት አለ ብዬ ማሰብ የራሱ በቃ እሱ ነው ከባዱ ነገር። ብቻ ነኝ ሴት፣ በቃ አንቺ ብቻ ነሽ ቤቢ። አይ እንደዛ አይደለም። ይኸውልሽ የፈለግሽውን ማድረግ ትችያለሽ፣ የፈለግሽውን ነገር መግዛት ትችያለሽ። የኔ ኪስ ያንቺ ኪስ ነው፣ ያንቺ ኪስ የራስሽ ኪስ ነው። የምትፈልጊው ነገር ማድረግ ትችያለሽ። ከሶስት አያልፍም። ገባህ? ከሶስቱ አያልፍም። በቃ መለሰለሳ አትጠይቀው። መናበብ ይሉሃል። እንዲህ ነው። ለማንኛውም ለዛሬ አስፕላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን አትርሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።